ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የዕለተ አርብ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት በስፋት ሲወጡ የነበሩ በአርሴናል ዙሪያ የተሰሙ የዝውውር መረጃዎች፣ በተመሳሳይ ከአርሴናል የቡድን መረጃ ጋር ተያይዞ የቅድመ ውድድር ጊዜ ዝግጅት ከመጀመሩ አስቀድሞ ወደ ተለያዩ የዓለም ሀገራት ቱር አርሴናል ማድረግ የቅድመ ውድድር ጊዜ ዝግጅት ከእንግሊዝ ውጪ ከመጀመሩ አስቀድሞ የወጡ ደግሞ በርካታ ከጉዳት ጋር በተያያዘ ከጤንነት ጋር ከፊትነስ ጋር በተያያዘ በአርሴናል ዙሪያ በትናንትናው ዕለት የተሰሙ መረጃዎች አሉ። እነሱንም አካተን የበለጠ ደግሞ የቡድኑ የዝውውር ሂደት በተቀናጀና አስደናቂ በሆነ እቅዶች በአንድሬስ ቤርታ እየተመራ ወደፊት መግፋቱን አጠናክሮ ቀጥሏል። በትናንትናው ዕለት እንደሰማችሁት ክርስቶስ ዞሊስን ለማስፈረም በሁሉም ቅድመ ሁኔታዎች ከክለብ ብሩዥ ጋር መስማማቱ ከተጫዋቹ ጋር በግል መጠናቀቁን ተከትሎ በዛሬው ዕለት በስራ ቀን ይፋዊ ሜዲካሉን ያጠናቀቃል። ፎርማል ስቴፖችን ካጠናቀቀ በኋላ በይፋ የአርሴናል ተጫዋች ይሆናል። አዲሱ የሚካኤል አርቴታ የመጀመሪያ የአውትፊልድ ተጫዋች የዚህ የዝውውር መስኮት ፈራሚ ሆኖ በሊያንድሮ ትሮሳርድ ተተኪነት ወደ ስብስቡ ይካተታል ማለት ነው። ስለዚህ ተጫዋች ብዙ የምናነሳቸው ነጥቦች አሉ። ያለውን አቅም፣ ኳሊቲ፣ ለሚካኤል አርቴታ ምን አይነት አገልግሎት ሊሰጥ ይችላል፣ የበለጠ ደግሞ ስለ ቨርሲታሊቲው ይሄ ግሪካዊ የፊት መስመር ተጫዋች የእንግሊዝ ምድር ለተጫዋቹ አዲስ የሚለምደው ነባራዊ ሁኔታ አዲስ ላይፍ ስታይል አይደለም። ከዚህ በፊት በእንግሊዝ የነበረውንም ቆይታ አስታውሰን በዚህ ተጫዋች ዙሪያ ጠቅለል ያለ መረጃዎችን ወደ እናንተ የምናሻገር ነው የሚሆነው። ይሄ ፕሮግራም በአጠቃላይ ሽፋን የሚያደርገው አርሴናልን በተመለከተ የወጡ መረጃዎችን ባለፉት 24 ሰዓታት በአርቴታ ዙሪያ በአርሴናል በቤርታ በዝውውር ሂደቶች ላይ ትኩረት አድርገን በዚህ ፕሮግራም የምንወያይ ነው የሚሆነው። ይሄ ፕሮግራም እንደተጠናቀቀ በሁለተኛ ክፍል አብዛኛው የእግር ኳስ ቤተሰብ ሊያደምጡ የሚገባ የሪያል ማድሪድ አስደናቂ ከበስተጀርባ የሰራው አስደናቂ ስራ በስተመጨረሻም ፍሬ ሊያፈራ እንደሆነ መረጃዎች እየወጡ ነው የሚገኙት። በሚካኤል ኦሊሴ በኩል ያለው የዝውውር ጉዳይ ከአንድ ወር በፊት የተነበየ ግምታችንን ያስቀመጥንበት የሪያል ማድሪድ የአሰራርን ሂደት የፍሎሬንቲኖ ፔሬዝን ልዩ የሆነ የመደራደር አቅምን በዚህ ግዙፍ ክለብ አንድ ተጫዋች ለመጫወት ያለውን ህልም እውን እንዲያደርግ መንገዱን ከፍተው ሁኔታውን አበጃጅተው ራሳቸውን እንደ ገለልተኛ እየተመለከቱ ነገር ግን የተጫዋችን ልብ ካሸፈቱ በኋላ ወደ ነጩ ቤት ለማምጣት የሚደረገውን ስትራቴጂ ማድሪድ ቀደም ብሎ የቤት ስራውን ጣጣውን አጠናቆ ሁኔታዎችን በግልጽ በአደባባይ ድርድር ለመጀመር ቅድመ ሁኔታዎችን አዘጋጅቶ እየተጠባበቀ የሚገኘውን የሚካኤል ኦሊሴ ዝውውርና በተጨማሪም የሊቨርፑል፣ የማንቸስተር ሲቲ፣ የቼልሲ፣ የማንቸስተር ዩናይትድ አጠቃላይ የዝውውር ገጾቻችንን ከዚህ ፕሮግራም በኋላ ይዘንላችሁ የምንመጣ ነው የሚሆነው። ያንን ፕሮግራም እንድታደምጡ በአክብሮት እየጋበዝን የመጀመሪያ ክፍል ፕሮግራማችን እንግዲህ በቀጥታ አርሴናልን ትኩረት ያደረገ መረጃ ይሆናል። በተለይ
ትናንት አመሻሹን ሌኪፕ ይዞ በወጣው መረጃ መሰረት ከቀናት በፊትም መረጃዎቹ እንግዲህ በሶሻል ሚዲያ ሲዘዋወሩ ቢቆዩም በተጨባጭ ለማረጋገጫነት በትላልቅ በታመኑ ሚዲያዎች ምንም አይነት ኮንፈርሜሽን ሳይሰጠው የቆየው ጉዳይ በስተመጨረሻም ይፋ ወጥቶ የዊሊያም ሳሊባ የጉዳት ሁኔታ አሁን ወደ መረጋገጡ መምጣቱን እንግዲህ በስፋት እየተገለጸ ነው የሚገኘው። በተለይ ሌኪፕ አረጋገጥኩኝ ባለው መረጃ መሰረት እንግዲህ ዊሊያም ሳሊባ እንደምታውቁት ያለፈው ማክሰኞ በግማሽ ፍጻሜ ከስፔን ጋር በነበረው ጨዋታ 23ኛ ደቂቃ ላይ ጀርባው ላይ ክፉኛ ህመም ተሰምቶት ይሄ ተጫዋች እንግዲህ አሳዛኝ በሆነ መልኩ በስተመጨረሻም ግሩም አስደናቂ ሲዝን ከአርሴናል ጋር ካሳለፈ በኋላ ከፈረንሳይ ጋር እስከ ግማሽ ፍጻሜ በአስደናቂ የመከላከል ጥንካሬ የኋላ መስመሩን እየመራ ረጅም ርቀት ከተጓዘ በኋላ እንግዲህ ለወራት ተጫዋቹ ከዚህ ዓለም ዋንጫ ቀደም ብሎ ሲገልጽ የነበረው በአንዳንድ ኢንተርቪዎች ላይ ሲያነሳ የነበረው ጉዳይ ከአቅሙ በላይ ሆኖ በርካታ ሚዲያዎች ላይ እንደተመለከታችሁት የጀርባው ፔንና የጉዳቱ አይነት እየከፋ መምጣቱን ክሮኒክ እንደሆነ ሲገለጽ ቆይቷል። ነገር ግን በትክክል ኮንፈርሜሽኖች አልወጡም ነበር በዚህ ተጫዋች ዙሪያ። ነገር ግን ከዓለም ዋንጫ ቀደም ብሎ ከፕሪሚየር ሊግ መጠናቀቅ ከሻምፒየንስ ሊግ በኋላ ባሉ ጊዜያት ውስጥ አንድ ኢንተርቪው አድርጎ ነበር ሳሊባን እንደምታስታውሱት። ይሄ ተጫዋች በነበረው በዛ ኢንተርቪው ለወራት የሚሰማው ከፍተኛ ፔን እንዳለና ለቡድኑም ለሀገሩ ለክለቡም ለብሔራዊ ቡድኑም ማበርከት ያለበት የተለየ የእሱ አገልግሎትን እንደ ክለብ እንደ ብሔራዊ ቡድን ስለሚፈልጉ ያንን ህመሙን በመዋጥ ጥርሱን በመንከስ ለረጅም ጊዜያት ከነ ህመሙ ሲጫወት እንደነበር ሲያገለግል እንደነበርና አሁንም የፈረንሳይ ብሔራዊ ቡድን ለትልቁ ዓላማ ለዓለም ዋንጫ ይሄ ተጫዋች እንደሚያስፈልገው የሱ ኃላፊነት የሱ ቋሚ ሆኖ መሰለፍ ትልቅ ድርሻ ስላለው ይህንን ከግምት ውስጥ በማስገባት እንግዲህ ራሱን መስዋዕት አድርጎ ለወራት ለአርሴናልም ለፈረንሳይ ብሔራዊ ቡድንም ከነ ህመሙ ሲጫወት ቆይቶ እንግዲህ በስተመጨረሻ ይሄ ጉዳት ይሄ ህመም ከአቅሙ በላይ ሆኖ ተጫዋቹ የማክሰኞውን ጨዋታ ለማጠናቀቅ አልቻለም። ጉዳቱ የከፋ ሆኖ እንግዲህ በስተመጨረሻም ተቀይሮ ወጥቶ ነበር። በክሪስታል ፓላሱ ሴንተር ባክ በሉኳ ተተክቶ ሳሊባ እንግዲህ የጉዳቱ መጠን አሁን ላይ አሳሳቢ እንደሆነና ወደ አርሴናል ተመልሶ እንግዲህ የጉዳቱን ሂደት በቀጣይ የሜዲካል ስታፎች በደንብ እንደሚመለከቱትና አሁን የጉዳቱ ሂደት ክሮኒክ የሆነ ስለመጣ አስገዳጅ የሆነ ሰርጀሪ ሊያስፈልግ እንደሚችል በቢቢሲ ሳሚ ማክቤል የበለጠ ለአርሴናል ቅርበት ያለው ሪፖርተር እንዲሁም ሌኪፕ ከፈረንሳይ ካምፕ ከሕክምና አባላት አገኘው ባለው መረጃ መሰረት እንግዲህ ዊሊያም ሳሊባ ሰርጀሪ የመሰራት እድሉ ሰፊ ነው። ይሄ ቀዶ ጥገና ደግሞ ተጫዋቹ ምናልባት በሲዝኑ የመጀመሪያ ከ4 እስከ 5 ወራት ከሜዳ ሊያርቀው እንደሚችል በአጠቃላይ በጨዋታ አስልተው ደግሞ በግምት በተቀመጠ የጨዋታ ቁጥር 27 ጨዋታ ገደማ ተጫዋቹ ሊያመልጠው እንደሚችል ከወዲሁ ገልጿል። ይህም መረጃ ደግሞ በተሻሻለ ሁኔታ ኢሳም ካህን የዴሊ ሜሉ የአርሴናል ኮረስፖንደር እንደሚለው ከሆነ የጉዳቱ መጠን አሳሳቢነቱን የአርሴናል ሜዲካል ስታፍም አዲስ የተዋቀረው እንደምታውቁት 4-5 የሜዲካል ስታፎች በውድድሩ መጨረሻ ከአርሴናል መሰናበታቸው ይታወሳል። ሌሎች ባለሙያዎች በክለቡ ተቀጥረዋል እና ተጫዋቹ በቀጣይ ጊዜያት ይሄን ቀዶ ጥገና ለማድረግ እንደሚገደድም አሁን ያለው ሁኔታ እንደሚያሳይ እስካሁን ድረስ እየወጡ ባሉ መረጃዎች መሰረት ከሆነ በቀጥታ ኮንፈርም ባይደረግም ከአርሴናል ግን የህመሙ የጉዳቱ አይነትን ከዚህ በፊት በተጫዋቾች ሲከሰት ለምን ያክል ጊዜ ከሜዳ እንደሚያርቃቸው ያውም ኢኒሻል የመጀመሪያው ግምት ነው እስካሁን እየተቀመጠ ቢገኘውና ይሄ ተጫዋች
ለወራት ከሜዳ የመራቁ ዕድል አሁን ላይ ሰፊ መሆኑንና ሰርጀሪ አስገዳጅ ሁኔታ ላይ መድረሱን ተገልጿል። ከዚህ ጋር በተያያዘ እንግዲህ የምታስታውሱ ከሆነ ከ20 ቀን ከ25 ቀን ቀደም ብሎ አንድ ፕሮግራም ሰርተንላችሁ ነበር በዊሊያም ሳሊባ ተተኪነት። እንደውም በቴምብሌናችን ላይ ዊሊያም ሳሊባ ሪፕሌስመንት የሚል ፕሮግራም ከ3 ሳምንት 4 ሳምንት ቀደም ብሎ አንድ ፕሮግራም ወደ እናንተ አድርሰን ነበር። ተጫዋቹ ይሄ የዓለም ዋንጫ ከተጠናቀቀ በኋላ የጉዳቱ መጠን አሳሳቢነቱ ከጊዜ ወደ ጊዜ በጣም ብርቱ የሆነ መምጣቱን ተከትሎ አርሴናል ከወዲሁ ቅድመ ዝግጅት እያደረገ ነው። ምናልባት ፕሮግራሙን ላስታውሳችሁና በስክሪናችን ላይ የምትመለከቱት ተምብኒል ከዚህ ጋር በተያያዘ ነበር ወደ እናንተ ማድረስ የቻልነው እና ሉኬባንና ኤዝሪ ኮንሳን አርሴናል አጥብቆ በዚህን ሰዓት እየተከታተለ እንደሆነና ለዊሊያም ሳሊባ ተተኪነት ቅድሚያ የሰጣቸው 2 ሴንተር ባኮች እንደሆኑ የበለጠ በእድሜም በአገልግሎትም ትኩረት በማድረግ እንግዲህ አርሴናል በቀጣይ እነዚህ 2 ተጫዋቾችን ለማስፈረም ከሁለት አንዱ ወደ ስብስቡ ለማካተት በገበያ ላይ በስተጀርባ እየሰራ መሆኑ በወቅቱ ተገልጾ ነበር እና የሳሊባ ጉዳት ይሄ የጉዳቱን መጠን እስካሁን ድረስ በደንብ ስላልተረጋገጠ ነበር የዝውውር መረጃው እንግዲህ በአንድ ወቅት ከኮንሳ ጋር የአርሴናል ስም ተያያዘ። ከዛ ቀደም ብሎ ከሉኬባ ጋር የአርቢ ሌብዢኩ ሌላኛው ፈረንሳዊ ሴንተር ባክ ስሙ ከአርሴናል ጋር ሲያያዝ ቆይቶ እንግዲህ በስተመጨረሻም ትናንት ምሽት የኢሳም ካን መረጃ እንደሚያሳየው ከሆነ ኮንሳ አሁን ላይ ለአርሴናል ለሳሊባ ተተኪነት ቅድሚያ የተሰጠው ተጫዋች መሆኑን ገልጿል እና የሳሊባ ጉዳት ተጫዋቹን ለረጅም ጊዜያት ከሜዳ ሊያርቀው እንደሚችል ከወዲሁ እየተገለጸ ነው የሚገኘው እና ለኢኪፕም ቢቢሲም የተለያዩ ሚዲያዎች ይህን ሁኔታ ይዘው እየወጡ ነው የሚገኙትና ተጫዋቹ በቀጣይ ሳምንት የጤንነቱ ሁኔታና ምን ያክል ጊዜ ከሜዳ እንደሚርቅ የሰርጀሪውን ቀን የተለያዩ ሁኔታዎች በአርሴናል ኮንፈርም ይደረጋል ተብሎ ይጠበቃል። ግን አሁን ላይ የጉዳት ሁኔታ በጣም እጅጉን አሳሳቢ እንደሆነ ለኢኪፕ ትናንት አመሻሹን ይዞ በወጣው መረጃ መሰረት አረጋግጧል። ስለዚህ አርሴናል ምናልባት የውድድር ዓመቱን መጀመሪያ በርካታ ጊዜያት እንዲሁም አንዳንድ የለንደን ዘገባዎች ላይ ስንመለከት እስከ አዲሱ ዓመት መጀመሪያ አካባቢ ተጫዋቹ ወደ ትሬኒንግ የመመለስ እድሉ ጭምር ጠባብ ነው የሚሉም አሉ ከጉዳቱ ሁኔታ በመነሳት እና እስቲ መረጃውን በቀጣይ ጊዜያት የምንመለከት ነው የሚሆነው። ነገር ግን አርሴናል ከወዲሁ ቅድመ ዝግጅት ማድረግ ጀምሯል። እነዚህ ተጫዋቾች ለአርሴናል አሁን ላይ በአማራጭነት የተያዙ ናቸው። የዊሊያም ሳሊባ ጉዳት ግን ለአርሴናል በጎ መረጃ እንዳልሆነ ተገልጿል። በተመሳሳይ በነገራችን ላይ ደክላን ራይስ ከ4 እስከ 6 ሳምንት ከቅድመ ውድድር ጊዜ ዝግጅት ኦፍ ሆኖ ሪከቨር አድርጎ በጣም ከፍተኛ ድካም እንዳለና ይሄ ድካሙን በጥሩ ሁኔታ በሙሉ ጤንነት ሲዝኑን ሙሉ እንዲያገለግል ይሄም ተጫዋች ለተወሰነ ጊዜያት እረፍት ተጨማሪ ከሌሎች ተጫዋቾች በተለየ እንደሚሰጠው ተገልጾ የደክላን ራይስ ጊዜ ያክል ባይሆንም ግን ቡካዮ ሳካም በተመሳሳይ የቅድመ ውድድር ጊዜ ዝግጅትን ዘግይቶ ሊጀምር ይችላል። እነዚህ ተጫዋቾች ከነጉዳታቸው ነው እንግዲህ በሎድ ምክንያት የሚከሰቱ ጉዳቶችን በአግባቡ ብሔራዊ ቡድን ስታፎች እንግዲህ ተጫዋቾችን ትሪት ለማድረግ የተጠቀሙበትን ርቀት በመግለጽ ነው። እዛ ጋር እንግዲህ ተጫዋቾቹን በክለብ ደረጃ አሁን ላይ አርሴናል ለመጠቀም ምናልባት ዘግይተው ወደ ስብስቡ ሊመለሱ የሚችሉበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው እና ከወዲሁ አርሴናል እንግዲህ የነዚህን ተጫዋቾች አገልግሎት በማያገኝበት ጊዜ ጥገናዊ ለውጡ ዴብዙንም በማጠናከር በገበያ ላይ ይሰራል ተብሎ ይጠበቃል እና የተሰማው የቡድን መረጃ ይህን ይመስላል።
ከአርሴናል ቅድመ ውድድር ጊዜ ዝግጅት ከውድድር መልስ የሚቀላቀሉ ተጫዋቾች እስኬጁል በተደረገላቸው መሰረት ወደ ብሔራዊ ቡድኑ የሚመለሱባቸው ጊዜያቶች እየታወቁ ግን እነዚህ ተጫዋቾች ምናልባት በጉዳትም ድካምና ጫና በርትቶባቸው ለተወሰኑ ጊዜያት ዘግይተው ሊጀምሩ እንደሚችሉ ነው። የሳሊባ ግን ለወራትም ከሜዳ የሚያርቀው ይመስላል እንደሚወጡ መረጃዎች ከሆነ የተሰማው ቡድን መረጃ ይህን ይመስላል። እስቲ ታዲያ አርሴናል በዝውውር መስኮቱ አሁን ላይ ምን እያካሄደ ነው የሚገኘው? ምናልባት ትናንት ምሽት የአርሴናል ደጋፊዎች መስማት የሚፈልጉት ምርጡ መረጃ ወጥቷል። ከፋብሪዚዮም ከቤን ጃኮብስም ከነ ዴቪድ ኦርኒስተንም የተረጋገጡ የተጨበጡ መረጃዎች መውጣት ጀምረዋል። የመጀመሪያው ጉዳይ እንግዲህ በቀጥታ ትኩረት የሚሆነው ከሞርጋን ሮጀርስ ጋር የተያያዘው መረጃ ነው። የሞርጋን ሮጀርስ ጉዳይ አድማጮች በተደጋጋሚ ምናልባት ላለፉት በርካታ ሳምንታት የአርሴናልን የዝውውር መረጃዎችን ወደ እናንተ ተደራሽ ባደረግንበት አጋጣሚዎች ሁሉ የምናነሳቸው ተደጋጋሚ የሆኑ የሮጀርስ ሁኔታ አለ። የጊዜ ጉዳይ ነው እንጂ የሁለቱ ክለቦች መስማማት አርሴናልም ይህን ተጫዋች የማግኘት እድሉ በጣም ሰፊ እንደሆነ፣ ምክንያቱም የተጫዋቹ ፍላጎት የበለጠ ወደ ለንደን የመዘዋወር ሁኔታው ከጊዜ ወደ ጊዜ በሚወጡ መረጃዎችም ከተጫዋቹ ተወካዮች ጋር በሚደረጉ በየጊዜው በተያዘላቸው ቀጠሮ መሰረት የአርሴናል የዝውውር ስራ አስፈጻሚዎች በአንድሬስ ቤርታ የሚመራው ቡድን በሚያደርገው ዳይሬክት አፕሮች እና ኮሚኒኬሽን በላቀ ደረጃ የተጫዋቹ ፍላጎት ወደ ኤምሬትስ መምጣት እጅጉን ከፍ እንዳለ በተደጋጋሚ ይገለጻል። ምንም እንኳን በቪላ በኩል ያለው አቋም ሌላ መልክ ቢኖረውም ግን ተጫዋቹ በተለያየ አስተያየትም አንዳንድ የሚገልጻቸው ሀሳቦች እንደውም የምታስታውሱ ከሆነ በቅርቡ አንድ ጉዳይ ስንወያይ ነበር። ከእንግሊዝ አንድ የጥሎ ማለፍ ጨዋታ ቀደም ብሎ ሞርጋን ሮጀርስ ከኖርዌይ ጨዋታ ቀደም ብሎ ይመስለኛል በነበረው ፕሬስ ኮንፈረንስ ላይ ስለ 130 ሚሊዮን ፓውንድ ቪላ በዚህ ተጫዋች ዙሪያ ሊጠይቅ እንደሆነ መረጃ መውጣቱን ተከትሎ ወደ አርሴናል ስለመዘዋወሩ ሊከፈልበት ስለታሰበው ቪላም እየጠየቀ ያለው የክፍያ አይነትን ሲጠይቁት ነበር እና ሮጀርስ ይሄን ያክል ክፍያም ይገባኛል ብዬ አላስብም ሲል ነበር። ይሄ ማለት በተቃራኒው ወደ አርሴናል ለመዘዋወር ተጫዋቹ የዋጋን ድርድር ቪላ እንዲያስተካክልም መልእክትም ያዘለ አስተያየት ነበር። ይህን ያክል ክፍያ ይገባኛል ብዬ አላስብም። ይሄ በአብዛኛው ባሉበት ክለብ የሚሰጥ አስተያየት አይወደድም። ምክንያቱም ክለቡ የኮንትራት ባለመብት ስለሆነ ተጫዋቾች እንዲህ ብለው ሲገልጹ የመደራደር ፓወራቸውን ያሳንሳል ተብሎ ይጠበቃል። ለምን? ተጫዋቹ የራሱን ኳሊቲና አቢሊቲ ለይቶ ስለሚያውቅ እና ለአርሴናል አድቫንቴጅ መክፈቱን ስናነሳ ነበር። ይሄን ዋጋ አይገባኝም በሚል በትናንትናው ዕለት እንግዲህ አርሴናል የዞሊስን ዝውውር በሁሉም ቅድመ ሁኔታዎች ከሱ የሚጠበቀውን ሂደት ካጠናቀቀ በኋላ በሞርጋን ሮጀርስ የዝውውር ሂደት ላይ በጣም በከፍተኛ ሁኔታ የድርድሩን ሂደት በተቀላጠፈ መልኩ ለማጠናቀቅ በተጫዋቹ በኩል የሚቀሩ ቀሪ የድርድር ሁኔታዎችን ለማጠናቀቅ ከጫፍ መደረሱ፣ በቀጣይ ጊዜያት እንግዲህ ክለቡ ዳይሬክት የሆነ ድርድር ከቪላ ጋር እንደሚጀምር የበለጠ ደግሞ ለአርሴናል እድሉን በጣም ሰፊ ያደረገው በሞርጋን ሮጀርስ በኩል ትናንትና አንድ መረጃ ቴሌግራፍ በገጹ ላይ ይዞ ወጥቶ ነበር። ምናልባት ከተመለከታችሁ ልብ ብላችሁ ከተመለከታችሁ አስቶን ቪላ በገበያው ላይ ዊንግ ተጫዋች ለማስፈረም አሁን ላይ በቀጥታ ቀጣይ ፕላኑን ከማትዜምቢ ዝውውር በኋላ ከጆዋው ጎሜዝ ከወልቭስ ካስፈረሙ በኋላ ሁለቱን አማካዮች በቀጣይ እንግዲህ ፓውሊኛንም በውሰት የማምጣት የቋሚነት ውል ተካቶበት እንግዲህ
ይህንንም ፖርቱጋላዊ ተጫዋች ከባየር ሙኒክ በተጠናቀቀው ሲዝን በቶትናም የነበረውን ፖርቱጋላዊ አማካይ ካመጡ በኋላ ቀጣይ ፕላናቸው ዊንገር ማስፈረም እንደሆነ ተገልጿል። የዚህ ደግሞ አንገብጋቢነት የወጣው ከሞርጋን ሮጀርስ ሁኔታ ጋር በተያያዘ እንደሆነ እዛው መረጃ ላይ ተካቷል። እንደውም ቴሌግራፍ እንደሚለው ከሆነ በቼልሲ ያልተፈለገው ከወዲሁ ለሽያጭ ወጣው፣ ከዚህ ፕሮግራም በኋላ በደንብ እናነሳለን፣ ጋርናቾን ለማዘዋወር ቪላ ፍላጎት እንዳለው፣ ከዚህ በፊትም ጋርናቾ ላይ ፍላጎት እንዳላቸው ይታወቃል። ደሞዙን የሚቀንስ ከሆነ በተመሳሳይ ማርከስ ራሽፎርድን ማስፈረም እንደሚፈልጉ በመግለጽ አሁን ቪላ ከወዲሁ የሮጀርስን ተተኪ ማመቻቸት ጀምሯል። ይሄን የምንመለከተው ደግሞ ከበስተጀርባ የአርሴናል ግራውንድ ወርክ በነፋብሪዚዮ አሁን አክሰለሬት እያደረገ ነው የሚል መረጃ ቢወጣም ከበስተጀርባ ያለው እውነታ ግን ከዚህም በላይ እንደሆነ በዚህ ተጫዋች ላይ የበለጠ አርሴናል ገፍቶ ረጅሙን ርቀት መጓዙን ነው በቀጥታ የሚያሳየን እና አሁን ላይ እንደሚወጡ መረጃዎች ከሆነ የሮጀርስ ወደ አርሴናል የመዘዋወር ጉዳይ የጊዜ ጉዳይ ነው እንጂ የማይቀር ነው። ምክንያቱም አርሴናል አጥብቆ የሚፈልገውም የፊት መስመር በአማራጭነት ማገልገል ቨርሳታይል መሆኑ፣ እንደውም የእንግሊዝ ብሔራዊ ቡድን ተመልክታቸዋል ከአርጀንቲና ጋር ራይት ዊንግ አድርጎት ነው ተጫዋቹን ያሰለፈው። ከዚህ በፊት ስናነሳ ነበር። አንዳንድ አድማጮች እንግዲህ በተለያየ እይታ እዛ ኮሜንት ላይ ያንን ሀሳብ ባይደግፉትም ግን ይሄ ተጫዋች አራቱም ዲፓርትመንት ላይ ይጫወታል፣ ግራም ቀኝም ከአጥቂ ጀርባም በሐሰተኛ 9 ቁጥር በተለይ ከምናስታውሰው ከጆን ዱራን ጋር ዋትኪንስ በአንድ ወቅት ለ6 ሳምንት ለ8 ሳምንት ጉዳት ባስተናገደበት ወቅት ከጆን ዱራን ጋር ኤምሬ እያፈራረቁ ሁለቱንም ሲገለገሉባቸው እንደነበር እናስታውሳለን። እና ይሄ ተጫዋች ቨርሲታሊቲው የበለጠ በነፃነት ፋይናል ሰርድ ላይ የሚሰለፍ ከሆነ አማራጩ በጣም ሰፊ ነው። በተለይ ለየት የሚያደርገው ከአርሴናል የፊት መስመር ተጫዋቾች በባህሪም በአጨዋወትም ለየት የሚለው ቦክስ አታከር መሆኑ ነው። ቦክስ በማጥቃት በኩል የበለጠ ደግሞ ከሶስተኛ የሜዳ ክፍል በኋላ ያሉ ፔኔትሬሽን እንቅስቃሴዎች ላይ አንደኛ ኢነርጂው፣ ሁለተኛ የቦል ኬሩ፣ የድሪብል ስኪሉ ፈጣን ምላሽ ለመስጠት የሚያደርገው እንቅስቃሴና ከኤሪያ ውጭም ኤሪያ ውስጥም የሚያደርጋቸው ጠንካራ ሹቶች ተጫዋቹ በተለየ ባህሪ በአርሴናል ፋይናል ሰርድ ያጎለብታል ተብሎ ስለታመነበት ይሄን ተጫዋች አርቴታ ተቀዳሚ ኦፕሽኑ አድርጓል። በአብዛኛው አርሴናል ያለውን ትልቁን አቅሙን ለመጠቀም ያሰበው በዚህ ተጫዋች ላይ በፋይናንስ አይደለም፣ ለማዘዋወር በተለይ አሁን የፋይናል ሰርዱን ለማጠናከር ከሚደረገው ርብርብ አንጻር አሁን ላይ በጥራትም የፊት መስመሩን በከፍተኛ ሁኔታ ለማጎልበት ሊጉን አዳፕት አድርጓል። በተሻለ ሁኔታ የተጠናቀቀው ሲዝን የቪላ ከፍተኛ ግብ አስቆጣሪ ነበር። የሮጀርስ ኮንሲስታንሲ እና ሶስተኛ የሜዳ ክፍል እንቅስቃሴ እጅጉን አስደናቂ እና አማራጩ ሰፊ ስለሆነ ከእድሜም ከብቃትም አኳያ አርቴታ ቅድሚያ የሰጠው ተጫዋች ነው። ምንም እንኳን በአርሴናል ራደር ውስጥ ሊስት ውስጥ ባርኮላ እንዳለ ቢገለጽም የባርኮላን ጉዳይ ግን አርሴናል የመጨረሻውን አማራጭ አሟጦ ከተጠቀመ በኋላ ከቪላ ጋር ስምምነት ላይ ካልደረሰ ባርኮላን እነ ኒዴን በአማራጭነት ሊመለከት ይችላል ነው እንጂ የመጀመሪያ ቅድሚያ የሚሰጠው ይህን ተጫዋች ለማዘዋወር አግሬሲቭ ሆኖ ያለውን ፓወር ሁሉ ለመጠቀም የወሰነው ሞርጋን ሮጀርስ ላይ ነው እና አሁን ላይ ቪላም ይሄን አቋሙን አውቋል። ከወዲሁ ቅድመ ዝግጅቱን ጀምሯል። ከበስተጀርባ ዊንገር ለማምጣት የፋይናል ሰርድ ተጫዋች ለማምጣት አስቶን ቪላም ጥረቱን ጀምሯል። ስለዚህ አርሴናል ሂደቱ እያማረለት ያለ ይመስላል። በቀጣይ ሳምንት በተለይ ለአርሴናል ትልቅ ወሳኝ ሳምንት ነው። ባለፈው ሳምንት አንድ ፕሮግራም ሰርተንላችሁ ነበር ከብሩኖ ጊመሬስ እና ከዞሊስ ጋር በተያያዘ ደብል ዲል የሚል ወደኋላ መለስ ብላችሁ መመልከት ትችላላችሁ። በዚህ ሳምንት በስራ ቀናት አርሴናል ለሁለት ዝውውሮች ጠንክሮ ይሰራል። አንደኛው ዞሊስ ነው፣ ሁለተኛው ብሩኖ ጊመሬስ ነው ስንላችሁ ነበር። ይኸው የዞሊስ ዝውውር
ትናንት አመሻሹን ሁሉም ቅድመ ሁኔታ መጠናቀቁ ተገለጸ። አሁን አርሴናል በቀጣይ 48 ሰዓታት ትኩረቱን ጊማሬሽ ላይ የማድረግ እድሉ ሰፊ ነው። ምክንያቱም በጊማሬሽ በኩል ያለውን ጉዳይም ምናነሳላችሁ ይሆናልና የሞርጋን ሮጀርስን ጉዳይ ኦፊሻሊ ሁሉም የታመኑ መረጃ ምንጮች እያረጋገጡ ነው። አርሴናል አሁን የእንግሊዝ ብሔራዊ ቡድን በአርጀንቲና ተሸንፋ ከዓለም ዋንጫ ውጭ ሆናለች። ስለዚህ አርሴናል የዚህን ተጫዋች ዝውውር ለማካሄድ ከፍተኛ ቢዲንግ ዋር በተለይ ይህን ተጫዋች በመፈለግ በኩል ሙኒክ፣ ፔዤ፣ ማንቸስተር አሉበት ስለሚባል ይሄ የዋጋ ሁኔታን አርሴናል ላይ ጫና እንዳይፈጥሩ በተቀላጠፈ ሁኔታ ለማጠናቀቅ እየሰሩ እንደሆነ ታውቋል። ስለዚህ ሮጀርስ ወደ ኤሜሬትስ የመምጣቱ ጉዳይ የጊዜ ጉዳይ ነው የሚመስለው። አሁን ባለው ሁኔታ በሮጀርስ ዙሪያ ያወጣው መረጃ ይህን ይመስላል። በሌላ በኩል ደግሞ የብሩኖ ጊማሬስን መረጃ በተመለከተ አንድ ጉዳይ ከሰሞኑን ምናልባት በተለያዩ ሚዲያዎች ሰምታችሁ ሊሆን ይችላል። አርሴናል ወደ ዝውውሩ እንዲገባ ሶስተኛ ተደራዳሪ አካላት ማዲቴሪያን የሚባሉ አደራዳሪዎች ይህን ተጫዋች ከኒውካስል በዚህን ያክል ክፍያ ታገኛላችሁ በሚል አርሴናልን ገፋፍተው የአርቴታንን ፍላጎት በመመልከት ዝውውሩ ላይ እንዲገባ አድርገው ነበርና አሁን ላይ የኒውካስል አቋምና የአርሴናል ፍላጎት ያሳየው የክፍያ አይነት ሊመጣጠን ባለመቻሉ ዝውውሩ መዘግየቱ፣ ነገር ግን አርሴናል መነካካቱ ደግሞ ለአርሴናል ፖዚቲቭ መረጃ ይዞ የወጣው ተጫዋቹ ወደ አርሴናል መዘዋወር እንደሚፈልግ መግለጹ ነው። በዚህ ጥረቱ አርሴናል ትልቅ በር ተከፍቶለታል። ተጫዋቹ ለኒውካስል ታማኝነቱን አሳይቶ በክለቡ ቆያለሁ የሚል ሀሳብ የለውም። በቀጥታ ወደ አርሴናል መዘዋወር እንደሚፈልግ ለተወካዮቹም ለኒውካስልም አሳውቋል። ስለዚህ በማዲቴሪያን አማካኝነት ተገፋፍቶ ወደ ዝውውር ቢገባም ግን አርሴናል እንዲሁ በባዶ አልወጣም። የተጫዋቹን ፍላጎት 100% አግኝቷል። ስለዚህ የዋጋ ድርድሩን ከኒውካስል ጋር በቀጣይ ይደራደራል ተብሎ ይጠበቃል ማለት ነው። የመጨረሻው ከክሪስቶስ ዞሊስ የተጫዋቹ ፐርፎርማንስ ከምንመለከተው ነጥብ በፊት አሁንም በተደጋጋሚ ይህን ጉዳይ ስናነሳ እንግዲህ አብዛኛው የእግር ኳስ ቤተሰብ አይቀበለውም። ነገር ግን መረጃዎችን ከነመረጃ ምንጮች ስለምንጠቁማችሁ ገብታችሁ የሚወጣው መረጃ በደንብ ተመልከቱ። ትናንት ምሽት የባርሴሎናው ሊቀመንበር ዋናው ፕሬዝዳንት ላፖርት አንድ ጉዳይ ገለጹ። ይሄ በተቃራኒው ለአርሴናል ትልቅ በር ከፋች የሆነ አጋጣሚውን ሊጠቀምበት የሚችለውን ትልቅ እድል የከፈተ ሁኔታ ነው እንግዲህ ላፖርት የገለጹት። በትናንትናው ዕለት ሳሚ ማክቤልም ጃኮብስም ፋብሪዚዮም እንደሚሉት ከሆነ አርሴናል አሁንም ጁሊያን አልቫሬዝ ዝውውር ላይ በደንብ አለ። ይህን ተጫዋች የማስፈረም ቻንሱ በተጫዋቹ ተወካዮች በኩል ያለው አቋም እንጂ አርሴናል ከአትሌቲኮ ማድሪድ ጋር የመደራደርም ሆነ የመስማማት ክፍተት የለበትም። የተጫዋቹ ፍላጎት ነው ለአርሴናል ምናልባት ፈተና ሊሆን የሚችለው ተጫዋቹ ማግባባት። ምክንያቱም ተጫዋቹ ምርጫው ባርሳ ነው። አትሌቲኮ ማድሪድ ደግሞ ለባርሳ በጭራሽ መሸጥ አይፈልግም። ትናንት ምሽት ደግሞ ላፖርት አንድ ጉዳይ ገለጹ። የመጀመሪያ ተገቢውን የሆነ ክፍያ ለተጫዋቹ አቅርበን ተቀባይነት አላገኘም። ሁለተኛ ለማቅረብ እናስባለን፣ ፕላን እናደርጋለን። ግን ሁለተኛ ለማቅረብ የምናስበውም ፕላን የምናደርገውም ወደ አትሌቲኮ ማድሪድም ጥያቄን ለማቅረብ የምንሄደው ከአትሌቲኮ ማድሪድ የምናገኘው ምላሽ ቀደም ብለን ስንረዳ ነው። ያ ደግሞ በድጋሚ የማይሆን ከሆነ ወደ ፕላን ቢያችን ትኩረት እናደርጋለን አሉ። ስለዚህ አትሌቲኮ ማድሪድ አቋም አሁንም ጠንካራና ለድርድር የማይመች እንደሆነ እየተገለጸ ነው። በባርሳ በኩል እንደምታውቁት ማድሪድ ይህን ተጫዋች አይፈልግም። ባርሳ ላይ ሁኔታውን ለማክበር ነው 150 ሚሊዮን ዩሮ ያቀረበው። የማድሪድም ጥያቄ ሲሪየስ እንዳልሆነ አትሌቲኮ ማድሪድም ያውቃል፣ አልቫሬዝም ያውቃል፣ ማድሪድም ያውቃል። ማድሪድ ያን 150 ሚሊዮን ዩሮ ያዘጋጀው ለማን እንደሆነ ትናንት ምሽት ይኸው በግልጽ ተረጋግጧል። ለማይክል ኦሊሴ መሆኑ ተረጋግጧል።
ስለዚህ አሁን ከአትሌቲኮ ማድሪድ ጋር ተደራድሮ ለመስማማት አርሴናል ምንም አይነት ክፍተትም የፋይናንስም ችግር የለበትም። ተጫዋቹ ግን ፍላጎቱ ወደ ካታሎኒያ መዘዋወር እንደሆነ ሁሉም የሚያምነው ጉዳይ ነው። ባርሳ ደግሞ ያን ክፍያ አትሌቲኮ ማድሪድ ለመደራደር የሚፈልገውን ክፍያ ያክል የማቅረብ ፍላጎት የለውም። ከዛ ቀንሶ ነው መደራደር የሚፈልገው። ያንን ድርድር ደግሞ አትሌቲኮ ማድሪድ ፈቃደኛ አይደለም። በዚህ መሃል ታዲያ ተጫዋቹ የማግባባቱ ሂደት በአግባቡ ለአርሴናል የሚሳካ ከሆነ አልቫሬዝን የማስፈረም ሁኔታ በእርግጥም ለአርሴናል ቻንሱ ከባርሳ እኩል ዝውውሩን የማካሄድ እድሉ እየሰፋ ይመጣል ማለት ነው። አሁን ለባርሳ የተጫዋቹ በኩል ያለው ድርድር አሳሳቢ አይደለም፣ በክለብ በኩል ነው። የአርሴናል ደግሞ በተቃራኒ ነው። በክለብ በኩል ያለው ድርድር አርሴናል ከአትሌቲኮ ማድሪድ ጋር የሚያደርገው ድርድር አሳሳቢ አይደለም በፋይናንስም አቅም። ግን በተጫዋቹ በኩል ያለው ሁኔታ ደግሞ ከእንግሊዝ ምድር ለቆ ሲሄድ አንደኛ ከፔፕ ጋር በፈጠረው አለመግባባት ብቻ ሳይሆን በእንግሊዝ ያለው ቆይታ ከአየር ንብረት ጋር በተያያዘ ተስማሚም ስላልሆነ እንደሆነ ይገለጻል። ስለዚህ የካታሎኒያን ዝውውር አልቫሬዝ የማያካሂድ ከሆነ አሁን ያለው ሁኔታ 50-50 ነው። ስለዚህ አርሴናል በደንብ ቻንስ አለው። አልቫሬዝ ወደ ባርሳ አዘዋወራለሁ ብሎ ስለፈለገ ብቻ በነገራችን ላይ አይዘዋወሩ። ምክንያቱም የኮንትራቱ ባለቤት አትሌቲኮ ማድሪድ ነው። ይሄ ክፍያ አይበቃኝም ካለ ባርሳ የማቅረብ ግዴታ አለበት። ባርሳ ደግሞ ፋይናንሻል ይህን ክፍያ የመክፈል አቅሙ ውስን ከሆነ ይህን ክፍያ የሚያቀርበው ቡድን ተጫዋቹን ያስፈርማል ማለት ነው። አሁን ዋናው ጉዳይ ያለው ቁልፉ ጉዳይ በአልቫሬዝ ተወካዮች እጅ እንደሆነ ነው የምንመለከተው። ተጫዋቹ አማራጩን የመመልከት ሁኔታ ከተፈጠረ አርሴናል ማረፊያው ሊሆን እንደሚችል ምንም ጥርጥር የለውም። ምክንያቱም አርሴናል ለዚህ ተጫዋች እንደሚባለው 500 ሚሊዮን ዩሮ አይደለም ሪሊስ ክሎዙ። በድርድር አርሴናል ባርሳ ካቀረበው ከፍ አድርጎ ማድሪድ ካቀረበው ዝቅ አድርጎ ተጫዋቹን ማስፈረም የሚችልበት እድል ስላለ ነው። ትናንት ምሽትም ዳሪዮ አሴ ይህን ጉዳይ በደንብ ዘግቦታል እና ገብታችሁ መመልከት ትችላላችሁ። ስለዚህ አርሴናል አሁንም ሁሊያን አልቫሬዝ ላይ እንዳለ ሳሚ ማክቤልም ይገልጻል፣ ቤን ጃኮብስም። ስለዚህ መረጃው ተጨባጭ ነው ማለት ነው። ይህን ጉዳይ አርሴናሎች በቀጣይ ምን ያክል ይሰራሉ አብረን በጋራ ምንመለከተው ነው። እስቲ ስለ ክርስቶስ ዞሊስ በቀሪ ደቂቃዎች እንመልከት። ይሄ ተጫዋች የአርሴናል ንብረት ለመሆን እንግዲህ ፎርማል ስቴፖችን በዛሬው ዕለት በይፋ ይጀምራል። ሜዲካሉን ከዛን ካጠናቀቀ በኋላ እያንዳንዱን ኮንትራት ለ5 ዓመት እንደሚፈርም ተረጋግጧል። ለተጫዋቹ አርሴናል 34 ሚሊዮን ፓውንድ 40 ሚሊዮን ዩሮ እንደሚከፍል ተስማምቷል ከክለብ ብሩዥ ጋር። ይሄ ተጫዋች የሚካኤል አርቴታ የመጀመሪያ የአውትፊልድ ተጫዋች ነው የሚሆነው። ነገር ግን ክርስቶስ ዞሊስ ከዚህ በፊትም በአንድ ፕሮግራም አንስተንላቸዋል። ይሄ ተጫዋች ወደ እንግሊዝ ምድር መጥቶ ነበር። የምናስታውሰው ደግሞ በ2021-22 አርሴናል ጥሩ ያልሆነ ሲዝን አጀማመር ባደረገበት ወቅት በመስከረም ወር በዴድላይን ዴይ በመጨረሻ ቀናት ውስጥ ለኖርዊች በክለቡ ሪከርድ የሆነ ዋጋ 10 ሚሊዮን ፓውንድ ተከፍሎበት ይሄ ተጫዋች በቀጥታ ወደ ኖርዊች ፈረመ። በፈረመ ከቀናት በኋላ በቋሚነት ኤሚሬትስ ላይ ነበር የተሰለፈው። የመጀመሪያ ጨዋታውን ያደረገው ኤሚሬትስ ላይ ተሰልፎ ጨዋታውን አደረገ። ይሄ ተጫዋች የኖርዊች ቤት ቆይታው ከ10 የሊግ ጨዋታ በኋላ ባጋጠመው የጅማት ጉዳት ምክንያት ለረጅም ጊዜ ሲሰቃይ ቆይቶ በኖርዊች ስኬታማ ሲዝን ማሳለፍ አልቻለም። ከዛም በኋላ የተጫዋች ወደ ጀርመን እግር ኳስ ተዘዋወረ። በጀርመን እግር ኳስ ቆይታ ያደረገ ጥሩ ቆይታ ካደረገ በኋላ 5 ሚሊዮን ፓውንድ ተከፍሎበት ደግሞ ወደ ክለብ ብሩዥ ወደ ቤልጂየሙ ቡድን በ2024 መዘዋወር ቻለ። ወደ ቤልጂየም ቡድን ከተዘዋወረ በኋላ ግን የዞሊስን እምቅ አቅም አውጥቶ በአስተማማኝ ሁኔታ በመጠቀም የቤልጂየሙ ክለብ ብሩዥ በአግባቡ ተጫዋቹን ተገልግሎበታል። ይሄን ተጫዋች ደግሞ አርሴናል ለመመልመል በሩን የከፈተለት በተጠናቀቀው ሲዝን
በሻምፒየንስ ሊግ ፌዝ በነበረው ጨዋታ ከክለብ ብሩዥ ጋር አርሴናል ጨዋታ ነበረው። በዛ ግንኙነት ብሩዥ ላይ በማውሪዚዮ ሚቼል ነው ክትትል የዚህን ተጫዋች ስካውት እይታ ውስጥ መግባት የቻለው። እንደምታውቁት አንድሬስ ቤርታ ወደ ሪኩፕመንት አባላት ከቀላቀሏቸው አስደናቂ እይታ ያላቸው የተጫዋች መልማዮች መካከል አንዱ የሆነው ጣሊያናዊው ማውሪዚዮ ሚቼል ክቫራቴስኬሊያን እና ድሪስ ማርቲንስን ለናፖሊ ትላልቅ እውቅ የሆኑ ተጫዋቾች ናፖሊ በከፍተኛ ሁኔታ ተገልግሎባቸው በከፍተኛ ክፍያ የሸጣቸውን ተጫዋቾች የመለመለ የንስር አይን ያለውን ባለሙያ ማምጣቱ ይታወቃል። ቤርታ የምልመላውን ሂደት የበለጠ እንዲያቀናጅና ለአርሴናል ትላልቅ አስደናቂ ፖቴንሻል ያላቸውን ተጫዋቾች በነ ዞሊስ ኳሊቲ እንዲመለከት ወደ ስታፉ የቀላቀለው ባለሙያ ነው እና የተጫዋችን ማውሪዚዮ ሚቼል ሲከታተል ቆይቶ ተጫዋቹን እንግዲህ ፓላስ፣ አስቶን ቪላ በቅርበት ሲከታተሉት እንደነበር እዚህ ዘገባ ላይ ተያይዞ ወጥቷል። በተጠናቀቀው ሲዝን ለክለብ ብሩዥ በሁሉም ውድድሮች 52 ጨዋታ አድርጎ በ51 ግብ ላይ ቀጥተኛ ተሳትፎ አድርጓል። 22 ግብ 29 አሲስት። ይሄ አስደናቂ ቁጥር ነው። ይሄ ብቻ አይደለም፣ የተጫዋቹ ግሩም ሲዝን ነው የተጠናቀቀው የውድድር ዓመት የቤልጅየም እግር ኳስ የዓመቱ ምርጡ ተጫዋች በመባልም የተመረጠበት ሲዝን ነው። የበለጠ ደግሞ ለሊያንድሮ ትሮሳርድ ተተኪነትም ታሳቢ ተደርጎ የመጣ ነው። ግን ዞሊስ የአንድ ቦታ የተወሰነ ተጫዋች አይደለም። ልክ እንደ ሞርጋን ሮጀርስ ቨርሳታይል ነው። ለምሳሌ የተጫዋች በግሪክ ብሔራዊ ቡድን የሚጫወተው ከአጥቂ ጀርባ ነው። በክለብ ብሩዥ ያልተናነሱ ደቂቃዎችን ከአጥቂ ጀርባ ተጫውቷል። በቀኝ ዊንግም ተጫውቷል። ለምሳሌ በሻምፒየንስ ሊግ እና በሻምፒየንስ ሊግ በሊጉም የተለያዩ ደቂቃዎችን በቀኝና ግራ ክንፍ ላይ ተጫውቷል። ለምሳሌ በሻምፒየንስ ሊግ 466 ደቂቃዎችን በግራ ክንፍ ተጫውቷል። 34 ደቂቃዎችን ከአጥቂ ጀርባ ተጫውቷል በሻምፒየንስ ሊግ። በሊጉ ደግሞ 111 ጨዋታ ከአጥቂ ጀርባ መጫወት ይችላል። በቀኝ ዊንግ በኩል ደግሞ 125 ደቂቃ፣ 19 ደቂቃ፣ 17 ደቂቃ በተለያዩ ጨዋታዎች መጫወት ችሏል። ስለዚህ ይሄ ተጫዋች በ10 ቁጥርም በቀኝም ዊንግ በግራም ዊንግ የመጫወት ብቃት አለው ወይም አገልግሎቱ ሰፊ ነው። ለአርቴታ አንድ ውስን የሆነ በሊያንድሮ ትሮሳርድ ተተኪነት ብቻ ዳይሬክት በቦታው ላይ የመጣ ተጫዋች ሳይሆን እንደ አስፈላጊነቱ አርሴናል በተለያዩ አማራጮች ቀያይሮ እንደ ጨዋታው ይዘት እንዳለው የተጫዋች አማራጭ ይህን ተጫዋች መገልገል ይችላል ማለት ነው። ስለዚህ የበለጠ የዚህ ተጫዋች አስተማማኝነት በአንድ ቦታ ላይ ውስን አለመሆኑ ነው። የአርቴታን ፊርማዎች ደግሞ ከተመለከትን የተገደበ ሚና አይፈልግም። አብዛኛውን ተጫዋች ተመልከቱ። ካላፊዮሪ ሴንተር ባክ፣ ሌፍት ፉል ባክ ሆኖ መጫወት ይችላል። ዊንግ ባክ ሆኖ መጫወት ይችላል። ሂንካፔን ተመልከቱ። ዊንግ ባክ፣ ፉል ባክ፣ ሴንተር ባክ ሆኖ መጫወት ይችላል። በተመሳሳይ ክርስቲያን ሞስኬራን ፉል ባክም ሴንተር ባክም ሆኖ መጫወት የሚችል ነው። እነ ኤቤሪቼ ኤዜን ከአጥቂ ጀርባም እንደ ዊንግም ወጥቶ መጫወት ይችላሉ። እነዚህ አማራጮች አርሴናል በአንድ ተጫዋች ላይ ያለውን አገልግሎት እንዳይገደብ፣ አንደኛ ለተጫዋቹም ደቂቃ አመቺ ነው። ወደ አርሴናል ሲመጣ የተሻሉ አማራጮችን ተጠቅሞ ለመጫወት ሜዳ ውስጥ የተለያዩ ዲፓርትመንቶች ላይ አማራጭ ይኖረዋል ኮምፒትም ለማድረግ። የበለጠ ደግሞ አርቴታ ተጫዋቾች በተጎዱበት ሰዓት በተለዋዋጭ ባህሪ ተጫዋችን ለመገልገል እንዲህ አይነት አማራጮች ጥሩ የስኳድ ዴብዝን ይፈጥራሉና ተጫዋቹ በትሮሳርድ የስኳድ ተተኪነት ይምጣ እንጂ አገልግሎቱ በአንድ ቦታ ውስን እንዳልሆነ ነው መረጃዎች ላይ የተመለከትነው። እንደውም በሻምፒየንስ ሊግ እግር ኳስ በተጠናቀቀው ሲዝን ይላል በአማካይ በ90 ደቂቃ ከሚደረጉ ሙከራዎች ሹት ከኪሊያን ኢምባፔ፣ ከኦሲሜን፣ ቪኒ ጁኒየር፣ ሃላንድ፣ ኬን፣ ክቫራትስኬሊያ፣ ኤኬቲኬ፣ ኦሊሴ፣ ዴምቤሌ፣ ያማል
እነዚህን ተጫዋቾች ክላሳቸውን ተመልከቱና ከነዚህ ተጫዋቾች በመቀጠል ከሁሊያን አልቫሬስ፣ ከጎኬሬስ፣ ከሃቨርት ከተለያዩ ተጫዋቾች በላይ ከፍ ብሎ በጨዋታ በ90 ደቂቃ 3.5 ሙከራዎችን ያደርጋል። ከላይ ጠቀስኩላችሁን ስሞችን ደግሞ ከተመለከታችሁ ጥራታቸው ያሉበት ክለብ አቅም ሲታይ ዞሊስ በክለብ ብሩዥ ሆኖ ያውም ረጅም ርቀት ሳይጓዝ ይሄ ተጫዋች በ90 ደቂቃ በአማካይ 3.5 ሙከራዎችን ያደርግ ነበር። የበለጠ ደግሞ ሞስት ሹቲንግ ክሬቲንግ ኬር በሚለው በሻምፒዮንስ ሊግ እግር ኳስ አብዛኛውን የሙከራ ሂደቶችን ከራሳቸው የኳስ እንቅስቃሴ በመነሳት ያደረጉ ተጫዋቾችን ሊስት ባወጣበት የሻምፒዮንስ ሊግ እግር ኳስ ከኦሊሴ፣ ከጁኒየር፣ ከኤኬቲኬ፣ ከክቫራትስኬሊያ፣ ከሉዊስ ሱዋሬዝ የስፖርቲንግ ሊዝበኑ፣ ከከናን ይልዲዝ በመቀጠል በሻምፒዮንስ ሊግ 1.2 ሙከራዎችን የሚያደርግ ተጫዋች። ይሄ ተጫዋች በሻምፒዮንስ ሊግ እግር ኳስ በክለብ ብሩዥ ደረጃ እንዲህ አይነት ተጽዕኖ ከፈጠረ የበለጠ ምቹ ኢንቫይሮንመንት ባላንስ በሆኑ ጥራት ባላቸው ተጫዋቾች ከታገዘ ደግሞ በሚካኤል አርቴታ ምን ያክል ሊጎለብትና ለክለቡ የተለየ አገልግሎት ሊሰጥ እንደሚችል ከወዲሁ ከግምት ውስጥ በማስገባት ነው አርቴታና ቤርታ እዚህ ተጫዋች ላይ ያላቸውን ልዩ እምነት አሳይተው ይህን ተጫዋች ከብሩዥ ወደ ኤሜሬትስ ማምጣት የቻሉት እና የክሪስቶስ ዞሊስ ኳሊቲ ቁጥሮቹ ብቻ ሳይሆኑ በሜዳ ውስጥ ያለውን እንቅስቃሴ በዩቲዩብ ተመልከቱት። በጣም አስደናቂ ስኪል ያለው ቴክኒካሊ በጣም በተለይ በእንዲህ አይነት ኮምፒቲሽን ባለው ሊግ ሊጎለብት የሚችል ፖቴንሻል እንዳለው በደንብ ያየንበት ተጫዋች ነው እና አርሴናል በስተመጨረሻም ይህን ተጫዋች ለማስፈረም ዛሬ እንግዲህ ይፋዊ ፎርማል ስቴፕን ይጀምራል። ሜዲካሉን በአርሴናል የትሬኒንግ ማዕከል ያደርጋል። ከዛም በኋላ ኦፊሻሊ ኮንፈርም የሚደረግ ይሆናል። አሁን ባለው ሁኔታ ግን በ34 ሚሊዮን ፓውንድ ከብሩዥ ጋር አርሴናል ተስማምተው ይሄ ተጫዋች ለንደን ደርሷል ለሜዲካሉ። ክሪስቶስ ዞሊስ የመጀመሪያ የአውትፊልድ ፈራሚ ሆኖ ለአርሴናል ኦፊሻሊ ኮንፈርም የሚደረግ ይሆናል። በቀጣይ ጊዜያት እንግዲህ የአርሴናል ትኩረት ሮጀርስ፣ ጊማሬሽ፣ ሁሊያን አልቫሬዝ ሊሆኑ እንደሚችሉ ምንም ጥርጥር የለውም። የበለጠ ሞርጋን ሮጀርስ። ግን የዚህ ተጫዋች የዋጋ ተመንስ እስቲ እናንተ በኮሜንት መስጫ አስቀምጡ። ከ100 ሚሊዮን ያንሳል? ከ100 ሚሊዮን ከፍ ይላል? መቼስ አርሴናል 130 ሚሊዮን ፓውንድ አይከፍልም፣ ይሄ ግልጽ ነው። ግን ወደ 100 ሚሊዮን ፓውንድ ገደማ ሊያወጣበት ይችላል ብላችሁ ታስባላችሁ? እስቲ በኮሜንት መስጫ ያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ ብታደምጡ ድጋፍ አድርጉ። ጠቅለል አድርገን የሁሉንም ክለቦች የምንመለከትበት በተለይ ሚካኤል ኦሊሴ በይፋ ለባየር ሙኒክ ኃላፊዎች ወደ ኪሊያን ኤምባፔ እና አውሬሊዮ ቹዋሚኒ ወደሚገኙበት ሪያል ማድሪድ እዘዋወራሉ የሚል ጥያቄ ማቅረቡን ለኤኪፕ መረጃውን አግኝቻለሁ ብሎ በዛሬው ዕለት በሚታተም የፊት ገጹ ላይ ትልቁን ሽፋን ሰጥቶታል። በኦሊሴ በኩል ኦሊሴ ማድሪድ አንሴትል አድርጎ ከባየር ሙኒክ ለመንቀል አሁን ላይ ትክክለኛውን ስራ መስራቱ እየተገለጸ ነው። እስቲ ይህንንም ዝውውር አካተን በቀጣይ ሁለተኛ ክፍል ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።